ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ እስቲ ከጸጉር ጋር ተያይዞ በተለይ ብዙ ጊዜ የምትጠይቁኝ ጥያቄዎች አሉ። ዛሬ ሰብሰብ አድርጌ መፍትሄ ነግራችኋለሁ። ይሄ የጸጉር መሳሳት፣ መነቃቀል፣ መሰባበር እንዲህ አይነት ችግሮች ጸጉሬ በጣም ይረግፋል፣ ምን ላድርግ? ጸጉሬ እየሸሸ ነው፣ መፍትሄ አለው ወይ? እንደዚህ የምትጠይቁኝ ጥያቄዎች አሉ። ስለዚህ ዛሬ ስለ ጸጉር መሳሳት፣ መነቃቀል፣ መርገፍ እንደዚህ አይነት ነገሮች ከነ መፍትሄው ነግራችኋለሁ። ጸጉር ለምንድን ነው ሚረግፈው፣ ሚሳሳው፣ ሚሰባበረው፣ ሚሸሸው? የጸጉር ችግሮች በምን ምክንያት ይፈጠራል? መፍትሄውስ ምንድነው የሚለውን ነገር እናያለን። በተለይ በጣም በአሁን ሰዓት ላይ ውጤታማ የሆነ አስደናቂ መፍትሄ አለ። ከዚህ ከሮዝመሪ ቅጠል ወይንም በተለምዶ የጥብስ ቅጠል እንደዚህ ያለን የምንጠራው የሮዝመሪ ቅጠል በአሁን ሰዓት ላይ ከጸጉር እድገት ጋር ተያይዞ ከጸጉር ችግሮች ጋር ተያይዞ በጣም ትልቅ መፍትሄ እየሆነ መጥቷል። እሱንም እነግራችኋለሁ። የሮዝመሪ ቅጠልን እንዴት አርጋችሁ ተጠቅማችሁ ጸጉራችሁን ማሳደግ እንደምትችሉ፣ የተሰባበረ የሚረግፍ ጸጉርን እንዴት በሮዝመሪ ቅጠል መከላከል ማስወገድ እንደምትችሉ፣ በአጠቃላይ ከዚህ ከጸጉር መሳሳት፣ መነቃቀል፣ መርገፍ ጋር ተያይዞ ያሉትን ችግሮችና መፍትሄዎችን እነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ በርካቶች ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ማወቅ ያለባችሁ ነገር በነገራችን ላይ በቀን ውስጥ አሁን አንድ ሰው ከ50 እስከ 100 የጸጉር ዘለላ ሊረግፍበት ይችላል። ይሄ ጤናማና ተፈጥሯዊ ነው። አንድ ጤናማ ጸጉር በቀን እስከ 100 የጸጉር ዘለላ ሊረግፍ ይችላል። ይሄ ችግር በተለይ ሴቶች ላይ ጎልቶ ይታያል። በእርግጥ ችግር አይደለም። ሴቶች ላይ ግን ብዙ ጊዜ የጸጉር ዘለላዎች በብዛት ሊረግፉ ይችላሉ። አሁን ሴቶች በምታበጥሩበት ጊዜ፣ በምትታጠቡበት ጊዜ ቢያንስ ከ50 እስከ 100 ዘለላ የሚሆን ጸጉር ሊረግፋችሁ ይችላል። ይሄ ጤናማ ነው። አሁን ብዙ ጊዜ ከዚህ በላይ በጣም በከፍተኛ ሁኔታ ጸጉራችሁ የሚረግፍ የሚሳሳ አላድግ የሚላችሁ ከሆነ ነው እንጂ ችግር የሚሆነው እንደዚህ ከሆነ ኖርማል ነው። ጸጉር መርገፍ፣ መሳሳት እንዲህ አይነት ችግሮች በብዙ ነገር ይፈጠራል። ከሆርሞን ችግሮች ጋር ተያይዞ፣ ከስትረስ ከጭንቀት ጋር ተያይዞ፣ በአደጋ ምክንያት የራስ ቅል ላይ የደረሰ አደጋ ካለ እንደዚህ አይነት ነገሮች ጸጉር ላይ በጣም ጉዳት ሊያመጡ ይችላሉ ማለት ነው። ስለዚህ እስቲ መፍትሄዎቹ ምንድናቸው የሚለውን እንመልከት። አንደኛ የራስ ቅል ላይ የተፈጠረ ችግር ካለ፣ ይሄ በተለይ ብዙ ጊዜ አሁን የራስ ቅል ላይ የሚፈጠሩ ችግሮች ናቸው ለእንደዚህ አይነት የጸጉር መሳሳት፣ መርገፍ ችግሮች የሚያመጡት። ለምሳሌ የደም ዝውውር በበቂ ሁኔታ ወደ ራስ ቅላችሁ የማይደርስ ከሆነ፣ ይሄ የበቂ የደም ዝውውር የራስ ቅል ላይ ካልመጣ ለጸጉር እድገት አስፈላጊ የሆኑ ንጥረ ነገሮች፣ በቂ ነገሮች ወደ ራስ ቅላችሁ አይመጣም ማለት ነው። ይሄ ጸጉራችሁ እንዳያድግ ያደርገዋል፣ ያሉትም እየረገፉ እንዲሄዱ ያደርጋል። ስለዚህ ይሄ የደም ዝውውር በበቂ ሁኔታ ወደ ራስ ቅል አለመድረስ የራስ ቅል ላይ ከሚፈጠሩ ችግሮች ውስጥ አንደኛው ነው። ሌላው ከፍተኛ ጭንቀት ነው። እንግዲህ ስትረስ ሆርሞን ሰውነታችሁ ላይ የሚጨምር ከሆነ ከሚፈጥራቸው ችግሮች አንዱ ጸጉር እድገት ላይ ነው። ስትረስ ሆርሞን ከፍ እያለ ሲሄድ በጣም የምትጨናነቁ አይነት ሰዎች ከሆናችሁ ጸጉራችሁ በከፍተኛ ሁኔታ እየሳሳ እየረገፈ ይሄዳል። ይሄ ከጭንቀት ጋር ተያይዞ ጸጉር በጣም ይጎዳል። ሌላኛው አመጋገብ ነው። በነገራችን ላይ ከአመጋገብ ጋር ተያይዞ በተለይ ለጸጉር እድገት አስፈላጊ የሆኑ ንጥረ ነገሮች ያላቸው ምግቦችን የማትመገቡ ከሆነ፣ ይሄ የተመጣጠነ ምግብ አለመመገብ በራሱ የጸጉር እድገት ላይ ትልቅ ጫና ሊያሳድር ይችላል። ሌላው የራስ ቅል ላይ የሚፈጠሩ ልክ እንደ ፎሮፎር ያሉ ኢንፌክሽኖች፣ ፈንገሶች፣ እንደዚህ አይነት ፎሮፎር፣ ፈንገስ፣ የተለያዩ ኢንፌክሽኖች፣ እንደዚህ አይነት ነገሮች የራስ ቅል ላይ የሚፈጠሩ ችግሮች፣ በተለይ ማሳከክ ካለ የራስ ቅላችሁ በጣም የምትፈትጉት ከሆነ ይሄ የራስ ቅል ቀዳዳዎች እየቆሰሉ እየተደፈኑ ይሄዳሉ። እድገቱ ላይ ትልቅ ጫና ያመጣል። እንደዚህ አይነት ነገሮች በአጠቃላይ ከዚህ ከጸጉር እድገት ጋር ሊያያዝ ይችላል። በቂ እንቅልፍ አለማግኘትም በነገራችን ላይ ለጸጉር እድገት ትልቅ ጫና ያሳድራል። የሆርሞን ለውጦች ስለሚያመጣ ብዙ ጫና ስለሚያመጣ ይሄ
በቂ እንቅልፍ አለማግኘትም ከዚህ ውስጥ ይካተታል። ሌላው ከካንሰር ህመምም ጋር ተያይዞ የፀጉር መርገፍ ሊፈጠር ይችላል። ብዙ ጊዜ የካንሰር መድኃኒቶች የካንሰር ህክምናው በአጠቃላይ ህመሙ በራሱ ፀጉር የማርገፍ ነገሮች አሉ። እነዚህ እንግዲህ አሁን የነገርኳችሁ የራስ ቅል ላይ ከጤና ጋር ተያይዘው ፀጉራችን ሊረግፉ ሊሳሱ የሚችሉባቸው ምክንያቶች ናቸው። ታዲያ መፍትሄው ምንድነው ወደሚለው እንግባ። መፍትሄው ላይ ዋና ዋና ነገሮችን ልንገራችሁ። አንደኛው ነገር ይሄ አሁን የነገርኳችሁ የሮዝመሪ ቅጠልን መጠቀም ነው። የሮዝመሪ ቅጠል እንግዲህ ስትጠቀሙ በጣም ማወቅ ያለባችሁ ነገር አንደኛ ለውጥ ለማየት ቢያንስ እስከ 1 ወር ድረስ መውሰድ አለባችሁ። ከ1 ወር እስከ 6 ወር ነው በጣም ከፍተኛ ለውጥ የምታዩበት። አሁን አንዳንድ ሰዎች ይሄ የሮዝመሪ ቅጠልን አዘጋጅታችሁ ትጠቀማላችሁ። ስትጠቀሙ ግን እንደ 2-3 ቀን ተጠቅማችሁ ለውጥ ማየት የምትፈልጉ አላችሁ። እንደዛ አይደለም። ይሄ ተፈጥሯዊ የፀጉር ማሳደጊያ መንገዶች ስለሆኑ እነዚህ ቢያንስ እስከ 1 ወር 2 ወር ከዛ በላይ በዘለቄታዊነት መጠቀም አለባችሁ። ይሄ ለውጥ ለማየት የሮዝመሪ ቅጠልን ከ1 ወር እስከ 6 ወር መጠቀም ያስፈልጋል። ምንም አይነት የጎንዮሽ ጉዳት የለውም። ይሄ ከተፈጥሯዊ መንገድ የሚዘጋጅ ነው። ሌላ ማወቅ ያለባችሁ እርግዝና ላይ ያላችሁ ሴቶች፣ ጡት ማጥባት ላይ ያላችሁ ሴቶች ይሄንን ነገር ባትጠቀሙት ጥሩ ነው። ወደ አይን ወደ አላስፈላጊ ቦታዎች አፍ ውስጥ እንደዚህ አይነት ነገር ውስጥ እንዳይገባ ጥንቃቄ አድርጉ። ከዛ ውጪ ለህፃናት አይሆንም። ይሄ የራስ ቅል ላይ የህፃናትን የራስ ቅል ሊጎዳ ስለሚችል ለህፃናት አይመከርም። ይሄ ለአዋቂዎች ብቻ የሚሆን ነው። ሮዝመሪን እንዴት አዘጋጅታችሁ ትጠቀማላችሁ ወደሚለው ስገባ በነገራችን ላይ በተለይ በአሁን ሰዓት ላይ በጣም በርካታ ጥናቶች ለፀጉር እድገት ሮዝመሪ ጥሩ እንደሆነ የሚወጡ ጥናቶች ያሳያሉ። በተለይ በሆርሞን ችግር ለተመለጡ ወንዶች እንደዚሁም ደግሞ ሴቶች ከዚህ ከአመጋገብ ችግር ጋር ከጭንቀት ጋር ተያይዞ የመጣባችሁ የፀጉር መነቃቀል መሳሳት ችግሮች እንደዚህ አይነት ነገሮች ላይ ሮዝመሪ በጣም ትልቅ ለውጥ ታዩበታላችሁ። ምን ታደርጋላችሁ? ሮዝመሪ አንደኛ ነገር ቅጠሉን ቤታችሁ ስራ አዘጋጅታችሁ መጠቀም ትችላላችሁ። ሁለተኛ አሁን ላይ እየተሸጡ ያሉ የሮዝመሪ ቅባት፣ የሮዝመሪ ሻምፖ እንደዚህ እየተባሉ አሁን የመጡ ነገሮች አሉ። እነሱን መጠቀም ትችላላችሁ። በቤታችሁ ግን አዘጋጅታችሁ ለመጠቀም አንደኛ ነገር ቅጠሉን ታዘጋጁና በትንሽ ውሃ ማፍላት ነው። የሮዝመሪ ቅጠልን በውሃ አርጋችሁ ታፈሉታላችሁ። ከዛ በኋላ አቀዝቅዛችሁ ባዶ የሮዝመሪ ቅጠሉን በውሃ መልክ የተዘጋጀው መጠቀም ትችላላችሁ። ወይም ደግሞ ከቅባት ጋር ትችላላችሁ። ለምሳሌ ቤት ውስጥ ያላችሁ የትኛውም ቅባት ከሮዝመሪ ቅጠሉ ጋር ትቀቅሉታላችሁ። በኋላ አብረዳችሁ አጥልላችሁ ቅባቱን ብቻ ታዘጋጁና ፀጉራችሁን ከመታጠባችሁ ቀደም ብላችሁ ትቀቡታላችሁ። ተቀብታችሁ ቢያንስ ከ15 እስከ 30 ደቂቃ ታቆዩታላችሁ። ከዛ በኋላ ፀጉራችሁን መታጠብ ነው። ይሄንን በሳምንት 2-3 ጊዜ በተከታታይ አድርጉት። እጅግ በጣም ትልቅ ለውጥ ታዩበታላችሁ። ይህን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ መረጃ እንገናኛለን። እስከዛው በያላችሁበት መልካም ጊዜ